ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳም። ዛሬ ከ5000 በላይ ላይክ እንጠብቃለን። በመረጃ ሰዓታችን አስቀድመን የሀገር ቤት ጉዳይ እናነሳለን። አህጉራችን አፍሪካ አሁንም አነጋጋሪነቷ ስለቀጠለ እንመለከተዋለን። በአውሮፓ የመረጃ ሰዓታችን ታላላቅ ክለቦችን ስናነሳ ሪያል ማድሪድ ላይ ቀልድ የሚመስል ግን ሲሪየስ ነገር ተናግረዋል። የርገን ክሎፕ ናቸው። የእሳቸውን ጉዳይ አንስተን በዛው የማድሪድን ዜና እናነሳለን። ባርሴሎናዎች ቀጣይ እቅዳቸውም ከኮንትራት ነፃ የሆኑ ተጫዋቾችን መስፈረም ነው ተብሏል። የአንድ ግዙፍ ክለብንም ተጫዋች ተመኝቷል እየተባለ ነው። በአውሮፓ ዙሪያ ሲጠበቁ ከነበሩ ዝውውሮች ውስጥ እናነሳለን። በጣሊያን በተለይም ሲጠበቅ የነበረ አንድ ትልቅ ዝውውር ስለነበረ በፈረንሳይ በከዋክብት ደረጃም ለእናንተ ውድ አድማጮቻችን በመረጃ ሰዓታችን መረጆችን ይዘናል። አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ የ22ኛ ሳምንት ተጠናቋል። የ22ኛ ሳምንት ምርጣችሁ ማን ነበር? እኛ እጩዎቹን እንነግራችኋለን። በፕሪሚየር ሊግ ከምናነሳቸው ሌሎች መረጃዎቻችን ውስጥ አንደኛው የአስቶን ቪላ ዛሬ ከበድ ያሉ መረጃዎች ናቸው። በጣም ወሳኙን ተጫዋቻቸውን በጉዳት አጡ። ሁለት ዝውውሮችን ደግሞ ይፈጽማሉ ተብሏል። ለቪላ ደጋፊዎች ሰፊ መረጃ ይዘናል። የጋርዲዮላ ቡድን በፕሪሚየር ሊግ ዋንጫ ፉክክር ላይ በጣም ወሳኝ የተባሉ ነጥቦችን እየጣለ እንደሆነ ይታወቃል። የጋርዲዮላን ቡድን እናነሳለን። ከዛ በዘለለ በሲቲ በኩል ለገበያ የገረቡት ተጫዋች ገዢ ተገኝቶለታል። የሲቲ ምላሽሽ እንዴት ያለ ነው የሚለው ይጠበቃል። በቼልሲም የመረጃ ሰዓታችን ሰፊውን ሽፋን የሚወስዱ የዝውውር ጉዳይ ነው። ቼልሲዎች በተለይም የሚሸጡትን ተጫዋችና ወደ ቡድኑ የሚያመጧቸው ተጫዋች ላይ ሰፊ መረጃ ይዘናል። ለቼልሲ ደጋፊዎች ግን ሰበር መረጃ ስለያዝን አብራችሁን ስትቆዩ ትከታተሉታላችሁ። ትልቅ ዜና ለቼልሲዎች ይዘናል። በሊቨርፑል የመረጃ ሰዓታችን የቡድን ዜና እናነሳለን። ሊቨርፑል ከማርሴይ ነው ጨዋታ የሚያደርገው በአውሮፓ ሻምፒዮንስ ሊግ። ማርሴዎች መልእክት አላቸው ለሊቨርፑል ከተጫዋች እስከ አሰልጣኝ በመረጃችን እናነሳለን። የቡድን ዜና ኢብራሂማ ኮናቴ፣ ሳላህ፣ ሶቦስላይን የተመለከተ ልዩ ጥንቅር ይዘናል። ሊቨርፑላውያን ቆዩን። የማንቸስተር ዩናይትዱ ሌጀንድ ያለው ነገር አለ። ያለው ነገርም ትንሽ ፈገግ የሚያስብል ነው። ይሄ ንግግር ባለቤት ዋይኒ ማርክ ሩኒ ይባላል። እንነግራችኋለን። ከዛ ውጪ ማንቸስተር ዩናይትድ በቡድን ዜና በተለይም እሁዱ ጨዋታ ላይ ያይዘን እናነሳለን። ሁለት ተጫዋቾች በዩናይትድ ዝውውር ጉዳይ ላይ ተጨማሪ መረጃ አግኝተናል። በተለይም አንደኛው እንዲያስፈርሙት ለዩናይትድ ቀርቧል። ለዩናይትድ ምላሽ በትልቁ ይጠበቃል። ዩናይትድ ቤት አንድ ዝውውርን ከአርሰናል ጋር እየተፎካከረበት ነው። አንድ ሪካርዱም በዩናይትድ እጅ ያለውን ሁለተኛ ሆኖበታል አርሰናል። በዛው አያይዘን እናነሳዋለን። አርሰናል በፕሪሚየር ሊግ መሪ ሆነው ካሉ ክለቦች ውስጥ ተከታታይ አቻ ውጤት ካስመዘገቡት እነ ሊቨርፑል፣ በርንሌ፣ ወልቭስ፣ እነ ብራይተን ጋር ይጠቀሳል። ቀጣይ ተጋጣሚው ዩናይትድ ነው። ዩናይትድ በአንጻራዊነት ባለፉት ሁለት ጨዋታም አንድ ድል አለው ቢያንስ። ቀጣይ ተጋጣሚውና አርሰናልና አያይዘን እናነሳለን። ያው ዛሬ ሰበሩ ዜና ኢታን ንዋኔሪ ማርሴይን ይቀላቀላል ተረጋግጧል። በሰበር ይሄን መረጃ ስንነግራችሁ ግን አንድ ከንዋኔሪ ዝውውር በኋላ አንዳንድ ጥያቄዎች በውስጥ እየተላኩልኝ ነበረ። ንዋኔሪን የተመለከተ ልዩ ጥንቅር አዘጋጅቼላችኋለሁኝ። ከዛ በተረፈ የንዋኔሪ ዝውውር አንድን ዝውውር ወደኋላ መለስ ብለን እንድናስታውስም የሚያደርግ ነው። ሮቤርቶ ዲዘርቢ ጥያቄ ቀርቦላቸው ምላሽ ሰጥተዋል። የአንድ አርሰናልን ተጫዋች ሌላ ተጫዋች ማለት ነው በቋሚነት ክለቡ ይለቃል ተብሏል። ለአርሰናል ዘንድሮ እንደ ቪላ የፈተነ የለም። በማስረጃ እናቀርበዋለን። ልዩ ጥንቅር ነው የያዝነው። እንደ አጠቃላይ በፕሮግራማችን ስትቆዩ አብራችሁ የምትከታተሉት ይሆናል። ቃል ስፖርት ላይ ናችሁ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ለሀሳብ አስተያየታችሁ አመስግነናል። 5000 ላይክ እየጠበቅን ነው። ላይክ እያረጋችሁ እንድትመለከቱት በትህትና ጠይቀን መረጆቹ ተጀመሩ። በኢትዮጵያ ፕሪሚየር ሊግ የ16ኛ ሳምንት መርሃ ግብሮች ተመልሷል። ከእረፍት በኋላ የመጀመሪያው ጨዋታ ባህር ዳር ከተማን ከወላይታ ዲቻ ያገናኘ ጨዋታ ነበረ። ጨዋታው ያለምንም ግብ 0-0 በሆነ አቻ ውጤት ተጠናቋል። ወላይታ ዲቻ ያለፉትን 6 ጨዋታ ማሸነፍ አልቻለም። ከ0-0 በኋላ አንድ ነጥብ ተጋርተዋልና ባህር ዳር ነጥቡን ከ20 ወደ 21፣ ወላይታ ዲቻ ነጥቡን ከ13 ወደ 14 አሳድገዋል። ውድ ቤተሰቦቻችን የኢትዮጵያ ፕሪሚየር ሊግ ሌላኛው መርሃ ግብር እየተደረገ ነበረ። መቀለ ሰባ እንደርታ ከኢትዮ ኤሌክትሪክ። ይሄን መረጃ ስናደርሳችሁ ለእናንተ ውድ አድማጮቻችን
29ኛው ደቂቃ አካባቢ ነበረ ጨዋታው መቀለ ሰባ እንደርታ 2-0 እየመራ ነበረ። በቀጣይ መረጃችን ሙሉ የጨዋታውን ውጤት እኛ እንነግራችኋለን። እናንተ ግን ይሄን መረጃ ስትከታተሉ ጨዋታው ያልቅ ይሆናልና ውጤቱን ጻፉልን። ሴኔጋል የጥንቆላ ስራዋን እንድትሰራ ዳኛው ረድተዋታል ብለዋል። በሞሮኮ የሚገኝ አንድ ፖለቲከኛ ነው ይሄን ያሉት። የአፍሪካ ዋንጫ የፍጻሜ ጨዋታ የዳኙታ ዳኛ ከእግር ኳስ ዓለም እንዲታገድና በሕግ መጠየቅ አለበት ብለዋል። ፖለቲከኛው ዳኛው ሴኔጋሎችን ከመልበሻ ክፍል ወጥተው ጨዋታውን እንዲቀጥሉ መፍቀድ ፈጽሞ አልነበረባቸውም ያሉ ሲሆን በእርግጥ እቺ የፊፋ ሕግ ገና እየተተረጎመች ነው። ምናልባት የሴኔጋል ብሔራዊ ቡድን መልበሻ ክፍል ገብቶ መውጣቱ ምን አይነት ቅጣት ያስጥልበታል የሚለው ገና እየተተረጎመ ነው በፊፋ ሕግ ውስጥ። ከዛ በዘለለ ፖለቲከኛውም አልቢትሩ ናቸው መቀጣት ያለባቸው ብሏል። በተጨማሪም ፖለቲከኛው አክለውም ሴኔጋሎች በመልበሻ ክፍል ውስጥ የብራሂም ዲያዝ ፔናልቲ ከመመታቱ በፊት የጥንቆላ ተግባሮችን ሲያደርጉ ነበረ ብለዋል። ማስረጃ አላቀረቡም ግን ብለዋል። ውድ ቤተሰቦቻችን ይህን ጉዳይ በየዕለቱ በመረጃ ሰዓታችን እናካተተዋለን ፍጻሜ እስኪያገኝ ድረስ ማለት ነው። የአውሮፓ መረጃችን ቀጥል። የሪያል ማድሪድ የአሰልጣኝ ሹም ሽረት ሂደትን በተመለከተ ክሎፕ ዛሬ የተናገሩት ንግግር ትንሽ ፈገግ የሚያስብል ለሪያል ማድሪድም ጥብቅ መልእክት ይመስላል። እኔ ለሪያል ማድሪዶች አንድ መልእክት አለኝ ይላሉ የርገን ክሎፕ። አንድን አሰልጣኝ ከማሰናበታቸው በፊት ቀጣዩን አሰልጣኝ ማወቅ አለባቸው። ዝም ብለው በደመነፍስ ብቻ አሰልጣኝ ማባረር ሳይሆን የሚመጣውን ሰው ጥንቅቅ አድርገው ማወቅ አለባቸው ይላሉ የርገን ክሎፕ። ይቀጥላሉ። በዚህ ብቻ አላበቁም፣ ይህ እውነት ነው ይላሉ እሳቸው የርገን ክሎፕ። እነሱ ምናልባትም እኛ ስናባር ማንንም ጠይቀን እናመጣለን አደለም ሌላውን ፔፕ ጋርዲዮላን ማስፈረም እንችላለን ብለው የሚያስቡ ከሆነ ትክክለኛ ምርጫ አይደለም ለነሱ ብለው ቀልደዋልና የማድሪድ ጋር ስማቸው ቢያያዝም እሳቸው ስልጣኑን እንደማይረከቡና ከዚህ ጋርም የተያዘ ጥያቄ እንዳቀረበላቸው ከሰሞኑ መናገራቸው ይታወቃል። ዣቢ አሎንሶ ከአሰልጣኝነት ሚና ለትንሽ ጊዜ እረፍት ሊወስዱ የሚችሉባቸው አጋጣሚዎችም አሉ እየተባለ ነው። እንደ ምክንያት የተነሳው ደግሞ ዣቢ አሎንሶ ሊያሰለጥኗቸው ከሚሿቸው ክለቦች በአመቱ መጨረሻ ነው ጥያቄ ሊቀርብላቸው የሚችለው። ለአብነት ያክል ዣቢ አሎንሶ በባየርን ሌቨርኩሰን በነበሩ ሰዓት 3 ክለቦች ባየር ሙኒክ፣ ሪያል ማድሪድ እና ሊቨርፑል ጥያቄ ካቀረቡላቸው ኮንትራት ማፍረሻ እንዲካተትላቸው አድርገው ነበረ በወቅቱ እሳቸው። ከዚህ ውስጥ አንደኛው ታዲያ አሁን ሊቨርፑል ምናልባት ጥያቄ ሊያቀርብላቸው ከቻለ ቀጣይ ክረምት ላይ ነው እንጂ በዚህ ሰዓት አርኔ ስሎትን የማሰናበትም የማባረርም ምንም አይነት ፍላጎት የለም በሊቨርፑል በኩል። በዣቢ አሎንሶ በኩል ምናልባትም እቺ ጥያቄ የምትመጣ ከሆነ ለማሰልጠን ፍላጎት ያለውና ይህንን ሊጠብቅ ይችላል እየተባለ ይገኛል። እናም ከአሰልጣኝነት ሚናው ለተወሰነ ወራት ሊገለል የሚችልበት ምክንያት ያ ነው። በዣቢ አሎንሶ በኩል ምናልባትም ከሪያል ማድሪድ ጋር በተያዘ ዳግም የሚመለስ የሆነው የሚሉ ጥያቄዎች ሲነሱ ፍሎሬንቲኖ ፔሬዝ ምን ሲደረግ ማለታቸው ይታወቃል። ባርሴሎና ቀጣይ ክረምትም ላይ የውሰት ውሎችን በስፋት የኮንትራት ነጻ የሆኑ ተጫዋቾችን በስፋት ሊመለከት ይችላል ተብሏል። ለአብነት ያክል በማንቸስተር ሲቲ ቤት የመጨረሻ ኮንትራቱ ወራቶች ላይ የሚገኘው ቤርናንዶ ሲልቫ ኮንትራቱን የፈረሙ ነገር ያበቃለት ይመስላል። ምክንያቱም ሲቲ ቢፈልገው እስከዚህ ሰዓት ድረስ ያቆየዋል ተብሎ አይታስብም። በዛ ላይ ሲቲ ሽግግር ላይ ነው እንደምታዩት። ካለፈው ክረምት ጀምሮ እስከዚች ሰዓት ድረስ በአንድ ዓመት ውስጥ አንድ ሙሉ ቡድን ከግብ ጠባቂ፣ ተከላካይ፣ አማካይ፣ አጥቂ እንዳስፈረምም በማለዳው ጥንቅራችን በማስረጃ ሰጥተናቸዋል። ስለዚህ እነ በርናንዶ ሲልቫና እንደዚህ ልክ እነ አምናው ኬቨን ደብሮይነ እንደለቀቀው ሁሉ መልቀቁ አይቀርም ብለው ያመኑት ሲቲዝኖች ተጫዋቹን የግላቸው ለማድረግ እቅድ አላቸው ተብሏል። መረጃውን እየተከታተለን ለባርሳ ደጋፊዎች ከስር ከስር የምናደርሳቸው ይሆናል። በጥር የዝውውር መስኮት ከክሪስታል ፓላስ ወደ ዩቬንቱስ ይቀላቀላል ተብሎ ሲጠበቅ በነበረው ዣን ፌሊፔ ማቴታ ዝውውር ላይ ውሳኔ ተወሰኗል። ዩቬንቱስ ከዝውውሩ ራሱን አውጥቷል። ተጫዋቹ ዣን ፌሊፔ ማቴታ የጣሊያኑን ክለብ ዩቬንቱስ ለመቀላቀል ፈቃደኛ ቢሆንም ዩቬንቱስ ከክሪስታል ፓላስ እንዲከፍሉ የተጠየቁትን 40 ሚሊዮን ዩሮ መክፈል እንደማይፈልጉ አሳውቀው ከዝውውሩ ዛሬ በይፋ ወጥተናል ብሏል። ምናልባት ፓላስ ዳግም ወደ ዝውውሩ እንዲመለሱ ካላደረጋቸው በስተቀር ማለት ነው። ከዚህ ጋር በተያያዘ ዩቬንቱሶች 40 ሚሊዮን ዩሮ ለሱ ከመክፈል ይልቅ ሌሎች አማራጮች አሉን ብለዋል። በዚህም መሰረት የፌነርባቸውን የ28 ዓመቱን አጥቂ ሞሮኮን የፊት ሰር ተጫዋች የሱፍ ኤን ነስሪን ለማስፈረም እቅድ አውጥቷል። አቅጣጫቸውን ቀይረዋል ይላል መረጃው። የአትሌቲኮ አምደኛ ዳቪድ ኦርኔስቴ ነው።
ዣን ፌሊፔ ማቴታ ግን ክለቡን ለመቀላቀል ፈቃድ ቢሰጥም የፓላስ ዋጋ ውድ መሆኑ ነው ዩቬንቱስን ከዝውውሩ እንዲወጣ ያደረገው። ሊዮኔል ሜሲ በውድድር ዓመቱ 4 ዋንጫዎችን አሳክቷል። በአጠቃላይ በኢንተር ማያሚ ድንቅ ጊዜን እያሳለፈ ይገኛል። ሊዮኔል አንድሬስ ሜሲ በኢንተር ማያሚ 4 ዋንጫዎችን ሲያነሳ ከ4 በላይ ፍጹም ቅጣት ምትም አላስቆጠረም፣ ግን በርካታ ግቡ ያለው ተጫዋች እንደሆነ ይታወቃል። ሊዮኔል አንድሬስ ሜሲ እና ኢንተር ማያሚ ከሰሞኑ ወደ ልምምድ መመለሳቸውን ነግሬያቸዋለሁ ወደ ቤተሰቦቻችን። በዚህም መሰረት የአሜሪካ ሜጀር ሊግ ሶከር ውድድር ከመጀመሩም በፊት የቅድመ ውድድር ጨዋታ ስላለም ተከታትለና እንደምናደርሳችሁም ቃል እንደገባን ይታወቃል። የ36 ዓመቱ ፒየር-ኤመሪክ ኦባሚያንግ 7 የግብ አስተዋጽኦ አለ ወይም 7 ጎሎችን አስቆጥሯል። በ6 የአውሮፓ ሻምፒዮንስ ሊግ ጨዋታ የሚበለጠው በኬሊያን ምባፔ ብቻ ነው። ቀጣይ ተጋጣሚው ሊቨርፑል ነው። ለትልቁ የሚጠበቅ ጨዋታ ነው። ጨዋታውን የተመለከተ ሰፊ ጥንቅር በተከታታይ መረጃ በዚህኛውም የሊቨርፑል የመረጃ ሰዓት ይዘናል። አብራችሁን ቆዩ። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ወደ ቤተሰቦቻችን ከሀገራችን ኢትዮጵያ አህጉራችን አፍሪካ ብለን በአውሮፓ መረጃዎችን ስናጋራችሁ ከዚህ በማስቀጠል ደግሞ ተወዳጁ እንግሊዝ ፕሪሚየር ሊግን ብቻ የተመለከቱ ጥንቅሮችን እናደርሳችኋለን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን በተለይም ከ5000 በላይ ላይክ እንጠብቃለን። ላይክ እያደረጋችሁ አብራችሁ እንድትቆዩ በአክብሮት ጋበዝን። የ22ኛ ሳምንት ተወዳጁ የእንግሊዝ ፕሪሚየር ሊግ ሁሉም መርሃ ግብሮች ተደርገው ከተጠናቀቁ በኋላም የእንግሊዝ ፕሪሚየር ሊግ በኦፊሻል ገጹ ላይ የሳምንቱን ምርጦች እጩ ይፋ አድርጓል። 6 እጩዎችን ይፋ አድርጓል። ማርቲን ዱብራክ ግብ ጠባቂ ነው ከበርንሌ፣ ብሩኖ ፈርናንዴስ ከማንቸስተር ዩናይትድ፣ ጄምስ ጋርነን ከኤቨርተን፣ ኮቢ ኢሜኖ ከማንቸስተር ዩናይትድ፣ ኖርድ ሙኬሌ ከሰንደርላንድ እና እንደዚሁም ደግሞ ሰመርቪል ከዌስትሃም ዩናይትድ እጩ ሆነው ቀርበዋል። ለረጅም ጊዜ በዩናይትድ የቋሚነት ችግር የገጠመው ኮቢ ሜኖ በፕሪሚየር ሊግ የመጀመሪያ ቋሚ ጨዋታውን ቢያደርግ የሳምንቱ እጩ ውስጥ ተካቷል። ዩናይትድ 2 ተጫዋቾችን በእጩነት አካቷል ማለት ነው። ከነኚህ 6 እጩዎች በ22ኛ ሳምንት ለእናንተ ምርጡ ማን ነበር? መርጣችሁ ጻፉልን። የአስቶን ቪላው አማካይ ቡባካር ካማራ በጉልበቱ ላይ ጉዳት አስተናግዶ ከሜዳ እንደራቀ ከሰሞኑ ነግሬያችሁ ነበር። ተጫዋቹ ባለፈው ሳምንት አስቶን ቪላ ቶትናምን ባሸነፈበት የኤፍኤ ካፕ ጨዋታ ነበረ ጉዳት የገጠመው። ይህንንም ተከትሎ የ26 ዓመት ተጫዋች ካማራ ከውድድር ዓመት ውጭ ሊሆን እንደሚችል ተረጋግጧል። በአሰልጣኝ ኡናይ ኤምሬ ቡድን ውስጥ ቁልፍ ተጫዋች ተደርጎ የሚታየው ካማራ መጎዳቱ ለቡድኑ ትልቅ ማጣትም ይሆናል። የአማዱ ኦናናና ሮዝ ባርክሌን መጎዳት ተከትሎ የሻምፒዮንስ ሊግ ተሳትፎን ያለመው አስቶን ቪላ መሃል ሜዳው በጣም ሳስቷልና ኡናይ ኤምሬና ቦርዱ አሁን ወሳኝ መፍትሄ የሚፈልጉበት ወሳኝ ሰዓት ላይ ናቸው። ቡባካር ካማራን ግን ትንሽ በቁጥር እንግለጸው። ምናልባት አስቶን ቪላ እንዴት ወሳኙን ተጫዋች እንዳጣ በዚህ ውድድር ዓመት ከአስቶን ቪላ ተጫዋቾች ኳስን በትክክል በማቀበል ሁለተኛው ተጫዋች ነው። የአንድ ለአንድ ግጭቶችን በማሸነፍ ቀዳሚ፣ በርካታ ይሄ ኳሶችን ወደፊት በማሻገር አንደኛ፣ ፖሴሽንን በማሸነፍ 3ኛ፣ ታክሎች 2ኛ፣ ኳስን በማቋረጥ አንደኛ ነውና ይሄ ሁላ ምርጥ ቁጥር ያለውን ተጫዋች ነው አስቶን ቪላዎች ያጡት። ስለዚህ ወደ ዝውውር ገበያው መግባት ግድ ይላቸዋል። ከዚህ ጋር በተያያዘ 2 ዝውውሮችን ሰምተናል። አስቶን ቪላ ከታሚ አብርሃም ጋር በግል ጉዳይ ከስምነት ደርሷል። አሁን የቀራቸው ጉዳይም ከቤሺክታሽ ጋር ንግግር አድርጎ ዝውውሩን መጨረስ ብቻ ነው። ስለዚህ አስቶን ቪላና ታሚ አብርሃ ከስምነት ደርሷል። ዳግም ወደ ፕሪሚየር ሊጉ ተመልሶ ሊጫወት ይችላል ታሚ አብርሃ በአስቶን ቪላ በኩል። ሌላው አስቶን ቪላዎች ለሮማ ውሰት ውል ሰጥተውት የነበረውን አጥቂውን ሊዮን ቤሊን የውሰት ውሉን አቋርጦ ወደ ቡድኑ እንዲመጣ ይፈልጋሉ። ለሮማም ጥያቄ ያቀርባሉ ተብሏል። ይህን ጉዳይም ተከታትለን ለአስቶን ቪላ ደጋፊዎች መረጃውን በየዕለቱ የምናጋራችሁ ይሆናል። የጋርዲዮላ ቡድን በዋንጫ ፉክክር ውስጥ በቀጥታ ያለ ክለብ እንደሆነ ይታወቃል። ግን ቀስ በቀስ ከዋንጫ ፉክክሩ ውስጥ መቆየት የሚያስችላቸውን ወይም በተለይም ደግሞ አርሰናል ላይ በደንብ ጫና መፍጠር የሚችሉባቸውን አጋጣሚዎች አልተጠቀሙም። ለአብነት ያክል ባለፉት 4 በፕሪሚየር ሊግ ጨዋታ ማሳካት የቻሉት ነጥብ ብዛት 3 ብቻ ነው። ቤተሰቦቻችን 9 ነጥብ ጥለዋል። ከሰንደርላንድ 0-0፣ ከቼልሲ 1-1፣ ከብራይተን 1-1፣ በዩናይትድ 2-1 ተሸነፉና የጋርዲዮላ ቡድን ቀስ በቀስ ወደ ውጤት ቀውስ ውስጥ የገባ ይመስላል። ቡድኑ በእርግጥ ራሱን እያጠናከረ ነው። አንቶኒዮ ሴሜኔን በጠራ መጣ። ከሰሞኑ ማርጌን
ከክሪስታል ፓላስ በ20 ሚሊዮን ፓውንድ አመጣ። በነገራችን ላይ የማርክ ጉዌን ዝውውር ስላነሳን አንድ ነገር እንንገራችሁ። 2024 ላይ ክሪስታል ፓላስ ተጫዋቹን እንዲሸጡላቸው ኒካስሎች ጠይቀው 70 ሚሊዮን ፓውንድ አቅርበው ነበረ። ኒካስል ውድቅ ተደረገ። ሊቨርፑል 35 ሚሊዮን ፓውንድ ባለፈው ክረምት አቅርበው ነበረ። ዝውውሩ በመጨረሻ ቀን ቀረ። አሁን በ20 ሚሊዮን ፓውንድ ብቻ ነው ሲቲ የፈረመውና ክሪስታል ፓላስ ከዚህ ተጫዋች ዝውውር ምን ያህል እንዳጣ ማሳያ ጭምር ነው። በሲቲ በኩል ቀደም ባለው መረጃችን ላይ ኦስካር ቦብ ለገበያ እንደቀረበ ነግሬያችኋለሁ። ኦስካር ቦብ ሲቲን ይለቃል። በጥር ተጫዋቹን ለማስፈረም ፉልሃም ተፎካካሪ ክለብ ሆኖ መጥቷል። ፉልሃም 35 ሚሊዮን ፓውንድ ለኦስካር ቦብ ለቋሚ ዝውውር አቅርቧል። የመጨረሻ ውሳኔዎች ብቻ እየተጠበቁ ይገኛሉ። ቦሩሲያ ዶርትመንድ ይሄን ተጫዋች ለማስፈረም ከዲሴምበር ጀምሮ ውይይት እያደረገ እንደነበረ ይታወቃል። ስለዚህ አሁን የመጨረሻ ውሳኔ የሚወስነው ሲቲ የቦሩሲያ ዶርትመንድ የዝውውር ሂሳብ ከቀረበ ብቻ ነው ተብሏል። እናም በጉዳይ ላይ ኦስካር ቦብን በተመለከተ 100% ሲቲን ይለቃል። ፉላም 35 ሚሊዮን ፓውንድ አቅርቧል። የዶርትመንድን ሲቲ እየጠበቀ ነው። ከዛ የመጨረሻ ውሳኔ ይወሰናል። ኦስካር ቦብ ከሲቲ በዚህ ጥር እንደሚለቅ ይታወቃል። የቼልሲው የመሃል ተከላካይ አክስል ዲሳሴ በጥር የዝውውር መስኮት ከቼልሲ ጋር በቋሚነት ሊለያይ እንደሚችል ተረጋግጧል። ስማቸው ያልተጠቀሱ በርከት ያሉ የእንግሊዝ፣ የጣሊያን፣ የፈረንሳይ ክለቦች የመሃል ተከላካዩን ለማስፈረም ፍላጎት አሳይተዋል። አንድ ክለብም ተጫዋቹን በቋሚነት ማስፈረም እንደሚፈልግ ለቼልሲ የተነገረ ሲሆን በውሰቱ የማስፈረም ፍላጎትም ያላቸው በርካቶች ናቸው። ቼልሲ ተጫዋቹን በቋሚነት ለመሸጥ ከውሰቱ ሁሉ ተቋርጦ እንዲመጣ ከሰሞኑ ማዘዙ ይታወቃል። ከዚህ ጋር በተያያዘ ቼልሲ የሽያጭ ገንዘቡን በጥብቅ ይፈልገዋል። ምክንያት አላቸው። ውድ ቤተሰቦቻችን ወደ ገበያው ይወጣሉ። በተለይም ሊያስፈርሟቸው የሚፈልጓቸው በርከት ያሉ ቁልፍ ተጫዋቾች አሉና እነኛ ላይ ይሄን ገንዘብ ፈሰስ ያደርጋሉም ተብሎ ይጠበቃል። ቼልሲዎች የማርክ ጉዌን ዝውውር ይጠብቁት ነበር። የቀድሞ ተጫዋቻቸው የአካዳሚ ፍሬያቸው ነው፣ ግን አልሆነም። ዝውውሩ እንደሚታወቀው በተጫዋቹም በኩል ከወደፊት ሽያጩ ላይ ማግኘት አንቀጹ በጣም ዝቅተኛ ነው። 20 ሚሊዮን ፓውንድ ብቻ ነው የተሸጠው ክሪስታል ፓላስ ወደ ቼልሲ ወደ ሲቲ ሲያቀና። በዚህ ምክንያት አሁን ላይ የጃኩዌቴን ዝውውር ለመጨረስ ጠንካራ ስራዎችን እየሰሩ ነው። ድርድሩ ቀጥሏል። ከዛ ውጪም በቼልሲ በኩል በዝውውር መስኮቱ ላይ የሚጠበቅ ሌላ ዝውውር አለ። የኮሞ ጃኮብ ራሞንን ለማስፈረም የሚደረገው ጥረት አሁንም ሲቀጥል፣ የበርንማውዙን ተጫዋችም እንደተመለከተ የሴኒንግስን ዝውውር ለመፈጸም እንደዚሁ ፍላጎት አላቸው። በበርንማውዝ በኩል በኮሞን በኩል ኮሞ ለጃኮብ ራሞን እንደዚሁም በርንማውዝ ከቼልሲ የሚቀርብላቸውን ለሴኒ ዝውውር በጥር የመቀበል ፍላጎት የላቸውም እየተባለ ነውና ቼልሲ ሁለቱን ተጫዋቾች ለማስፈረም በሚያደርገው ጥረት ላይ ከኮሞም ከበርንማውዝም ጥሩ ምላሽ በጥር ያገኛል ተብሎ አይታሰብም። ቼልሲዎች ከተሳካ በጥር ካልሆነ ግን የክረምት እቅዶቻቸው ነው ተብሏል። እንዳልኳችሁ የቼልሲ ዝውውር የሚመራ በአሰልጣኝ ሳይሆን በቦርዱ ፍላጎት እንደሆነ ይታወቃል። ዛሬ ትልቅ ነገር ተመለከትን። ማይካሎ ሙድሪክ በስተመጨረሻም ማይካሎ ሙድሪክ ዛሬ በኮፕሃም ልምምድ ሲሰራ ተመልክተኗል። ትልቅ የሚባለ ዜና ነው። እንግዲህ በልምምዱ መሰረት ወደ ጨዋታ መቼ ይመለሳል የሚለው እንዲሁ ተከታትለን እንነግራችኋለን። ምናልባት የቼልሲ ደጋፊዎች የዘወትር አድማጮቻችን በጥር ጠብቁ የሚል መረጃ ነግረን ነበር። ስንቶቻችሁ ታስታውሳላችሁ? ይህን መረጃ ቃል ስፖርት ላይ እንደተከታተላችሁት ጥር ጠብቁት ብለናችሁ ነበር። ዛሬ ልምምድ ሲሰራ ተመልክተኗል። ምን ተሰማችሁ? ቼልሲ ያናጋሩን ኮፓምን ስላነሳን ያው እሱ ልምምድ ሲያደርጉ ነበረ በዛ በልምምድ ማዕከሉ። በነገራችን ላይ የአካዳሚ ፍሬዎችን እስካሁን 1 ቢሊዮን ዩሮ በላይ ቼልሲ አግኝቶባቸዋል። በነገራችን ላይ 1 ቢሊዮን ነው ያልኳችሁ ቤተሰቦቻችን። የሰሞኑ የማርክ ጉዌ ዝውውር በራሱ ትልቅ ማሳያ ነው፣ የዚሁ አካዳሚ ውጤት ነው። ቼልሲዎች አሁንም አካዳሚያቸውን ማጠናከርና በርካታ ተጫዋቾችን ማፍራት ለዋናው ቡድንም እንዲሁም ለገበያ ማቅረብ ቀጣዩም እቅዳቸው ነው ተብሏል። ሊቨርፑል በእንግሊዝ ፕሪሚየር ሊግ ከበርንሌ ጋር ሲጫወት አንድ በጣም አስገራሚ ቁጥር አለው። በርንሌ እና ሊቨርፑል ባረጉት ጨዋታ ሊቨርፑል 32 ሙከራ ሞክሯል። 8 ከኢላማ ውጪ 11 ኢላማውን የጠበቁ እንዲሁም 13 ሙከራ ብሎክ ተደርጎባቸዋል። ይሄ ሁላ ሙከራ ሞከረ 32 ሙከራ ሞከረ 11 ኢላማውን ሞክሮ 1-1 ነው የወጣው። በነገራችን ላይ ይሄ በዘንድሮ የውድድር ዓመት በፕሪሚየር ሊግ ይሄ ሁላ ቁጥር በጣምራ ይዞ ጨዋታ ባቸው ውጤት ያጠናቀቀ በ1-1 ቡድን የለምና የእሳቸው ቡድን ፊት መስመሩ ላይ
የተወሰነ መስተካከል ያለበት ወይም ደግሞ ጨዋታውን 1-0 መጨረስ ይችል ነበር ከተባለ ግን የመከላከል ሚናውን ማጠናከር ግድ ይለው ነበረ። ለማንኛውም የእሳቸው ቆይታ በውድድር ዓመቱ እስከ መጨረሻ የተጠበቀ ነው። ነገር ግን በዓመቱ መጨረሻ ላይ ቆይታቸው እርግጥ እንዳልሆነ ይታወቃል። አርኔ ስሎት በሊቨርፑል በስተመጨረሻ ሳላ የሊቨርፑልን ስብስብ ተቀላቅሏል። የመርሳይዱ ክለብ ሊቨርፑል ኮከብ ሳላ ከአፍሪካ ዋንጫ መልስ ከክለቡ ጋር ልምምድ መስራቱን ዛሬ ተመልክተናል። ሳላ ሊቨርፑል በአውሮፓ ሻምፒዮንስ ሊግ ከማርሴ ጋር ላለባቸው መርሃ ግብርም ልምምድ ሰርቷል። በተጨማሪም ከደቂቃዎች በፊት ክለቡ ወደ ማርሴ የሚያቀና ቡድን አባል ዝርዝር ይፋም ሲያደርግ ሳላህን አካተዋል። ሊቨርፑል ከማርሴ የሚያደርጉት ጨዋታም በማርሴ ነው የሚደረገው ፈረንሳይ ላይ። ጨዋታው ረቡዕ ምሽት 5 ሰዓት ይካሄዳል። የሳላ መመለስ ብቻ አይደለም ሳላ ቋሚ መሆን አለበት የሚለው በነ ሪቻርልሰን ጭምር እንደ መከራከሪያ ሲነሳ ነበረ። በስተመጨረሻም ሊቨርፑሎች ያንን ድምፅ የሰሙት ይመስላል። በሮቤርቶ ዲዘርቢ ቡድን ላይ የበላይነትን ለመውሰድ ለማሸነፍ በሚደረገው ጥረት ላይ ሳላ ተካቷል። ሮቤርቶ ዲዘርቢ ለሊቨርፑልን ለመግጠም እንግዲህ አይደሉም። በብራይተን ሆነው ገጥሞታል። ሳላህንም ያውቁታል፣ ሊቨርፑልንም ያውቁታል። ብራይተን እያለ በአሜክስ ስቴዲየም 3-0 በሆነ ውጤት አንድ ጨዋታ አሸንፎ ነበርና እንዲሁም በኤፍ ኤ ካፕ 2-1 በሆነ ውጤት ሌላ ጨዋታ ሊቨርፑልን አሸንፏልና ሮቤርቶ ዲዘርቢ በሊቨርፑል አንዴ ብቻ ነው የተሸነፈው። እናም ይህ የገባቸው ሊቨርፑሎች ሳላን ወደ ቡድኑ አካተውታል። ማርሴን የሚገጥመው የሊቨርፑል ስብስብ ይፋ ተደርጓል። ግብ ጠባቂ አሊሰን፣ ማማርዳሽቬሊ እና ውድማን፣ ተከላካይ ጎሜዝ፣ ቫንዳይክ፣ ሮበርትሰን፣ ኬርኪዝ እና ፍሪፖንግ፣ አማካዮች ኤንዶ፣ ቨርስ፣ ቦዝላይ፣ ማካሪስተር፣ ጆንስ፣ ግራቨንበርክ እና ኒዮኒ፣ አጥቂዎች ሳላ፣ ኬዛ፣ ጋክፖ፣ ኤከቴኬ እና ሪዮ ንጉማ። ይህ ቡድን የሻምፒዮንስ ሊግ ጨዋታ ለማድረግ ወደ ፍራንስ ማርሴይ ይጓዛል ተብሏል። ስለዚህ የሊቨርፑል ቡድን ወደ ፈረንሳይ ሲያቀና እነኚህን ተጫዋቾች ይዞ ነው። ከማርሴ በኩል ምን ይጠብቀዋል የሚለው ደግሞ በትልቁ የሚጠበቀው ጉዳይ ነው። የማርሴ አሰልጣኝ ሮቤርቶ ዲዘርቢ ማንኛውም ቡድን ማሸነፍ እንደምንችል ይታወቅልን፣ ማንኛውም ቡድን በአውሮፓ ሻምፒዮንስ ሊግ ላይ ቅድመ ግምት አይሰጠውም፣ ስለዚህ እኛ ሊቨርፑልን ለማሸነፍ ዝግጁ ነን፣ ይህ የአውሮፓ ሻምፒዮንስ ሊግ ነው ብሏል። በውድድሩ ላይ እንግዲህ የእሳቸው ቡድንና ሊቨርፑል በተለይ ማርሴይና ሊቨርፑል የሚያደርጉት ጨዋታ በሳምንቱ ከሚጠበቁ ትልቅ ጨዋታዎች ውስጥ አንዱ እንደሆነ ይታወቃል። በፈገግታ ወደ ቤታቸው የሚመለሱት የማርሴ ደጋፊዎች ብቻ ናቸው ብሏል ሆይቤርግ። የቀድሞ የቶትናም ተጫዋች ነው፣ አሁን በማርሴ ይገኛል። የማርሴው አማካይ ሆይቤ ስለ ሊቨርፑል ጨዋታ ሲናገር ሊቨርፑል ጠንካራ ቡድን እንደሆነና እንግሊዝ ፕሪሚየር ሊግ ሻምፒዮን መሆናቸውን ገልጾ ስለዚህም እነሱን ለመቅረብ በአእምሯዊና በአካላዊ ብቃት ብልጥ መሆን ያስፈልጋል ብሏል ሆይቤ። አያይዞም በራስ መተማመን አለን፣ ማርሴ ይህንን ጨዋታ ለማሸነፍም ስቴዲየሙ ይጠቀመዋል ሲል ተደምጧል። በተጨማሪም ሆይቤ በእግር ኳስ እንግዲህ የሚፈጠር ብዙ ነገሮች አሉ። በእግር ኳስ ብዙ የሚነሱ ትውስታዎች አሉ። ከዚህ ውስጥ አንደኛው የማርሴ ደጋፊዎች ይህን ጨዋታ ድል አድርገን ወደ ቤታቸው በደስታ ይመለሳሉ። የሁለቱ ክለብ ደጋፊዎች ወደ ስቴዲየም በፈገግታ እንደሚመጡ ተስፋ አለኝ፣ ግን በፈገግታ የሚመለሱት የኛው የማርሴ ደጋፊዎች ብቻ ናቸው እያለ ይገኛል። ጨዋታው ፈረንሳይ ላይ እንደሚደረግ ይታወቃል። ከኮንትራት ማራዘም ጋር በተያያዘ ኢብራሂማ ኮናቴን ኮንትራት ለማራዘም 15 ወር ላይ ደረሰ። ውድ ቤተሰቦቻችን በድርድር ብቻ እስካሁን የተቋጨ ነገር የለም በዚህ ጉዳይ ላይ። ስለዚህ በሊቨርፑልና በኢብራሂማ ኮናቴ መካከል የሚደረገው ድርድር በቀጣዮቹ 10 እና 15 ቀናት እልባት ያገኛል ተብሎ ይጠበቃል። ወይ ይቆያል ወይ ይለቃል የሚለው ቀደም ባለው መረጃችን ዶሚኒክ ሶቦስላይ እና ሊቨርፑል ድርድር ላይ እንደሆኑ ነግሬያቸዋለሁ። ስለዚህ መረጃውን አልደግመውም፣ ግን የሊቨርፑል ደጋፊዎች ተከታትላችሁታል ብዬ አስባለሁ። ሶቦስላይ ስለ ሳላ ሐሳቡን አጋርቷል። ሳላን በተመለከተ ሁሌ እንወያያለን ብሏል ከሱ ጋር። አክሎም ሳላ ወደ ቡድኑ ከተመለሰ አብሮ እንደሚሰሩና ቀጣይ ውሳኔ አሰልጣኙና የክለቡ እንደሚሆን ተናግሯል። እሱ ይመለሳል፣ ከዛም ጉዟችን እንቀጥላለን። ከዛ በኋላ ውሳኔው በሳላ ጉዳይ ላይ የኔ ሳይሆን የክለቡና የቦርዱ ያሰልጣኙ ነው። እኔ ግን ከሳላ ጋር በጣም ጥሩ ግንኙነት አለኝ፣ አማካሪ ነው፣ በጣም ጥሩ ነገሮችንም ያስተምረኛል ብሏል። በተጨማሪም ሶቦስላይ ሳላ የፍጹም ቅጣት ምቶችን መቺ እንደሆነ ገልጿል። ነገር ግን ሳላ በሌለበት ጊዜ እሱ እንደሚሆን ተናግሯል። ሞ ዋና ፍጹም ቅጣት ምት መቺ ተጫዋች ነው፣ ነገር ግን እሱ እስከሚመለስ ድረስ እኔ መትቼ ነበር ብሏል። ስለዚህ ወደ ቡድኑ ከተመለሰ በኋላ ግን ሳላ እንደሚመታ አረጋግጧል። ከሰሞኑ ብረት እንደመለሰበት ይታወቃል። በበርንሌይ ጨዋታ ላይ ፍጹም ቅጣት ምቱን ዋይኒ ማርክ ሩኒ ከተጠራው አይኔን አላሽም በዩናይትድ የአሰልጣኝ ስታፍ አባላት ውስጥ
እካተታለው ብሎ እንደነበረ ይታወቃል፣ ግን አልተጠራም። ከሱ ይልቅ ማይከል ካሪክ በዋናነት እነ ጆን ኢቫንስ በምክትልነት ወይም በአሰልጣኝ ስታፍ አባል ተቀላቅለው እየሰሩ እንደሆነ ይታወቃል። ካሪክ ወደ መልበሻ ክፍል አቅንቶ ትእዛዝ ሲሰጥ በማንም ተጫዋች ይከበራል ይላል ዋይኔ ማርክ ሩኒ። ምክንያት አለኝ እያለ ነው ዋይኔ ማርክ ሩኒ። ይህንን የማክበር ግዴታ እንዲኖርባቸው ተጫዋቾቹን ያደረገ 5 የፕሪሚየር ሊግ ዋንጫ፣ ሻምፒዮንስ ሊግ፣ ኤፍኤ ካፕ፣ የክለቦች ዓለም ዋንጫ፣ ኤሮፕ ሊግን ያሳካ ነው። ይህንን ሁሉ ያሳካ ተጫዋች ፊት ቆሞ እንዳሰልጣኝ ሲናገር ትሰማዋለ ብሏል። በነገራችን ላይ 2 ተጫዋች ናቸው ይህን ያደረጉት በዩናይትድ፣ አንዱ ካሪክ ሲሆን አንዱ እኮ እኔ ነኝ ብሎ በጋዜጣዊ መግለጫ ላይ ፈገጋስ ብሏል ዋይኔ ማርክ ሩኒ። ለማንኛውም ሩኒ በአሰልጣኝ ስታፍ አባላት ውስጥ እንዳልተቀላቀለ ሲታወቅ የማንቸስተር ዩናይትድ ተጫዋቾች ካሪክን የማክበር ግዴታ አለባቸው ብሏል። የዩናይትድ ደጋፊዎች አንደኛው ሲጠብቁት ከነበሩ ጉዳዮች ውስጥ የኔስር ማዝራዊን ጉዳይ ነው። በእሁዱ ተጠባቂ የማንቸስተር ዩናይትድ እና የአርሰናል ጨዋታ ላይ ይገኛል አይገኝም በሚለው ጉዳይ ላይ እስካሁን ከውሳኔ አልተደረሰም። በእሁዱ የፍጻሜ ጨዋታ ላይ ተጫውቷል። ረጅም ጉዞ ነበረው ለሞሮኮ ጨዋታው እንደሚታወቀው። ከዚህ ጋር በተያያዘ ማንቸስተር ዩናይትዶች ተጫዋቹ በአፍሪካ ዋንጫ ረጅም ጊዜን ማሳለፉን ተከትሎ የተወሰኑ ቀናትን እረፍት ሊሰጡት ይችላሉ ተብሎ ይጠበቃል። እረፍት ከሰጡት አይገኝም፣ ካልሆነ ግን በዩናይትድ ዝርዝር ውስጥ ሊካተት ይችላል። ምናልባት የማይከል ካሪክና የሕክምና ቡድን አባላት የመጨረሻ ውሳኔ ይጠበቃል። እየተከታተልነው ነው። በርካታ ምንጮች ግን እረፍት ሊሰጠው ይችላል የሚሉ መረጃዎችን እያወጡ ነው። የመጨረሻውን ውሳኔ እንከታተላለን። በዩናይትድ በኩል በቀጣይ ውድድር ዓመት የአውሮፓን ትኬት መቁረጥ ለማይከል ካሪክም የተቀመጠላቸው ጉዳይ እንደሆነ ይታወቃል። በተለይም በአሰልጣኝነት ሲረከቡ ታዲያ ማንቸስተር ዩናይትድ በቀጣይ አማካኝ ክፍሉን አጠናክሮ ነው ይሄን መድረክ አገኘዋለሁ ብሎ የሚያስበውና ይሄን የተረዱት ኤስ ሚላን በኩል እየተጫወተ የሚገኘው ሩበን ሎፍተስ-ቼክን ለዩናይትድ አቅርበውለታል። በወኪሉ በኩል ዩናይትድ ማስፈረም ከፈለገ ኤስ ሚላኑን አማካኝ ሩበን ሎፍተስ-ቼክን ማስፈረም እንዲችል እድል ቀርቦላቸዋል። ዩናይትድ እስከ አሁኑ ሰዓት ድረስ ውሳኔ አልወሰነም። ሌላው በማንቸስተር ዩናይትድ ዝርዝር ውስጥ በትንሽ ገንዘብ በተለይም በውሰት ውል እስከ ዓመቱ መጨረሻ ብቻ ሊመጡ ከሚችሉት ውስጥ እነ ዊልፍሬድ ኒዲዲ ስማቸው እየተጠቀሰ ይገኛል። ዊልፍሬድ ኒዲዲ በቱርክ ክለብ ውስጥ እየተጫወተ እንደሆነ ይታወቃል። ሩበን ሎፍተስ-ቼክም ዊልፍሬድ ኒዲዲም የፕሪሚየር ሊግ ልምድ አላቸው። እናም የዩናይትድ የነኝን 2 አማካዮች ጉዳይ እየተከታተልን በቃል ስፖርት ዩቲዩብ ቻናል እናደርሳችኋለን። ሌሎችም ከዩናይትድ ጋር ስማቸውም ይያያዛል። ለአብነት ያክል በርካታ ሚዲያዎች ላይ ዛሬ ሲነሳ የነበረው ሄደን ሃኪን የተባለ ተጫዋች ነው። በጣም ጥልቅ አማካኝ፣ በአንድ ቡድን ውስጥ የስኳድ ዴብዝ ሊጨምር የሚችል በጣም በጥልቅ አማካኝነት መጫወት የሚችል ተጫዋች ነው። ይህ ተጫዋችም በጣም ፈጣን፣ ኳስ ይዞ ወደፊት መጓዝ የሚችል፣ ኳሶችን ወደፊት ማቀበል ልክ እንደ ብሩኖ የሚወድ በጣም ፈጣሪ የሚባል አማካኝ ነው። ከሳጥን ሳጥን ይጫወታል። ከማይከል ካሪክ ጋር ደግሞ በሚድልስቦሮ አብረው ሰርተዋልና በርካቶች እንደ አማራጭ ከዩናይትድ ጋር ስሙን እያነሱት ነበረ። የማንቸስተር ዩናይትድ ውሳኔ እስከዚህ ሰዓት ድረስ ግን በዚህ ተጫዋች ላይ ወይም ፍላጎት ይኑር አይኑር በሚለው ጉዳይ ላይ ወጣ መረጃ የለም። ዛሬ ግን በርካታ ጋዜጦች በፊት ገጻቸው ላይ ይዘውት ከወጡት ጉዳይ ውስጥ ነበር። ማንቸስተር ዩናይትድ ለደጋፊዎች አዲስ የትኬት አማራጭ ይዞ መጥቷል። ገቢውን ለማሳደግ በርካታ ስራዎችን እየሰራ የሚገኘው ማንቸስተር ዩናይትድ ለደጋፊዎች አዲስ ትኬት ይዞ መጥቷል። ይህ ትኬት ማንኛውም ሰው በስቴዲየም ውስጥ ሆኖ ጨዋታ እንዲያስተላልፍ ነው። ይህን ትኬት የያዘ ሰው ብቻ ነው ያንን ጨዋታ ማስተላለፍ የሚችለው። ጨዋታውን ሊያስተላልፉ የሚችሉበትን ቦታ ተዘጋጅቷል ተብሏል። በቀጣይም ትኬቱን ለገበያ ያቀርቡታል። ይህም የማንቸስተር ዩናይትድን ገቢ ለማሳደግ ነው ተብሏል። አርሰናልና ዩናይትድን ወደሚያያይዙ ዜናዎች እንለፍ። አንደኛው አርሰናልና ማንቸስተር ዩናይትድ የ17 ዓመቱን ብራዚላዊ ውድ ራፋኤል ቢሊዮንን ለማስፈረም ከሚከታተሉ ክለቦች ውስጥ መሆኑ ተረጋግጧል። ወኪሎቹ በዚህ ሳምንት ከዶርትመንድ ጋር ለመነጋገርም በጀርመን ነበሩ ተብሏል። ዴኮ ባለፈው ሴፕቴምበር ወር ከተጫዋቹ አባት ጋር ተገናኝቶ ነበረ ወደ ባርሴሎና እንዲኮበልል። በዚህ መሰረት አርሰናልና ማንቸስተር ዩናይትድ ከፕሪሚየር ሊግ ከስፔን ባርሴሎና ይህን ወጣት ተጫዋች የግላቸው ለማድረግ ጥረቶችን እያደረጉ ነው። ይህንንም ዝውውር እንከታተለዋለን። በቃል ስፖርት ዩቲዩብ ቻናልም የደረሰ የሚለውን እናቀርብላችኋለን። ሌላው አርሰናልና ዩናይትድን የሚያገናኘው ዜና በመሃል ተከላካይነት በጣምራ በፈረንጆች 2000 ጀምሮ ብናይ ባለፉት ወደ 26 ዓመታት ውስጥ ፈርዲናንድ እና ቪዲች አንድ ሪከርድ ይዘዋል። 70 ጨዋታ በጣምራ ክሊንሺት አላቸው። ይሄ ባለፉት 26 ዓመታት ውስጥ ወይም ባለፉት 30 ዓመቱን በአጠቃላይ
ትልቁ ሪካርድ ነው። አሁን ይህንን ሪካርድ ለመጋራት ጉዞ ላይ ያሉት ሁለቱ የአርሰናል ተጫዋቾች ጋብርኤል ማጋሌሽ እና ሳሊባ ናቸው። 47 ደርሰዋል። ሁለተኝነትን ከቼልሲዎቹ ቴሪና ካርቫሃሎ ተረክበዋል። ቴሪና ካርቫሃሎ በቼልሲ ጣምራ እያሉ 46 ጨዋታ መረባቸውን አላስደፈሩም። አሁን ሁለተኛው የጋብርኤል ማጋሌሽ እና የሳሊባ ሆኗል። ባለፉት 30 ዓመታት 47፣ ሪዮ ፈርዲናንድ እና ቪዲሽ 70 ናቸው። የሁለቱ ጥምረት ረጅም ዓመት የሚቆይ ከሆነ ምናልባት ይሳካላቸው ይሆን ወይ የምንመለከተው ይሆናል። በአርሰናል በኩል የፕሪሚየር ሊጉ መሪ ናቸው። በተከታታይ 2 ጨዋታ ግን አቻን የወጡት። በተከታታይ 2 ጨዋታ አቻ ከወጡ ክለቦች ውስጥ ሊቨርፑልን ከአርሰናል በተጨማሪ ብራይተን ኤንድ ሆቭ አልቢየንን ከዛ በርሌና ወልቭስ እናነሳለን። በርሌ 19ኛ ወልቭስ 20ኛ ነው የሚገኘው። ቀጣይ ተጋጣሚ ማንቸስተር ዩናይትድ ነው። ከዩናይትድ አንጻር ካየን ዩናይትድ ባለፉት 2 ጨዋታ አንድ አቻ አንድ ድል አለው። በነገራችን ላይ በፕሪሚየር ሊግ ባለፉት 2 ጨዋታ ተከታታይ ጨዋታን ያሸነፈ አንድም የፕሪሚየር ሊግ ክለብ የለም። ይልቁንስ እንደ ቶትንሃም ያለ ክለብ ብቻ ተከታታይ ሽንፈት አጋጥሞታል። በሽንፈት ደረጃ ባቻ ውጤት ግን የአርሰናል፣ የሊቨርፑል፣ የብራይተን፣ የበርንሌና የወልቭስ ነው የሚጠቀሰው። አርሰናል ቀጣይ ተጋጣሚው ዩናይትድ ነው። በፕሪሚየር ሊግ መሪ ሆኖ በተከታታይ ጨዋታ ነጥብ የጣለ በ3 የለምና አርሰናል ከማንቸስተር ዩናይትድ የሚያደርጉት ጨዋታ በጉጉት እንዲጠበቅ ያደረገውም በብዙ ምክንያት ነው። ጨዋታው የፊታችን እሁድ 12:30 ሲል እንደሚጀምር ይታወቃል። ኦሎምፒክ ማርሴ ኢታን ንዋኔርን በውሰት ለማስፈረም የሰሜን ለንደኑ ክለብ አርሰናል ጋር ከስምነት ደርሷል። ማርሴ ተጫዋቹን ከአርሰናልና ኢንተር ሚላን ጨዋታ በኋላ ወደ ፈረንሳይ እንዲያመራ ፍቃድ እንደሰጠው ተመላክቷል። አርሰናል ከተጫዋቹ የውሰት ውል ክፍያ የሚያገኙ ሲሆን በጨዋታ መጠን ገንዘቡ እንደሚቀንስ ተዘግቧል። ስለዚህ ማርሴ ጥቂት መክፈል ከፈለገ ኢታን ንዋኔርን ብዙ መጫወት አለበት ማለት ነው። አሰልጣኝ ማይክል አርቴታም ተጫዋቹ ከአሰልጣኝ ሮቤርቶ ዲዘርቢ ጋር እንዲሰራ ፍላጎት አለኝ ማለታቸውን ተከትሎ ነው ዝውውሩ ወደ ማርሴ እንዲሆን የተፈቀደው። ቀደም ባለው መረጃችን በቃል ስፖርት ዩቲዩብ ቻናል ዝውውሩ እንደሚፈጸምና እንደሚያልቅ ነግሬያችሁ ነበረ። በኦሎምፒክ ማርሴ በኩል እስከ ጁን በሚቆየው የውሰት ውሉ ለአርሰናል 4 ሚሊዮን ዩሮ የሚከፍሉ ይሆናል። 6 ወርም በዛ የሚቆይ ይሆናል ማለት ነው። ዝውውሩ እንደሚጠናቀቅ ነግሬያችሁ ነበር። ያው እንዳልኳችሁም ዝውውሩ በስምነት ተጠናቋል። ትልቅ ጥያቄ ሲመጣ ነበረ ለቃል ስፖርት ዩቲዩብ ቻናል። አንደኛው የመጣው ጥያቄ ኢታን ንዋኔሪ ወደ ማርሴ ካቀና እና አርሰናል የፕሪሚየር ሊግን ዋንጫ ካነሳ የፕሪሚየር ሊግ ዋንጫ ዝርዝሩ ስሙ ይካተታሉ የሚል ነው። የመድፈኞቹ እንግሊዛዊ ተጫዋች ኢታን ንዋኔሪ ማርሴን ይቀላቀላል። ሊጉን በመምራት ላይ የሚገኘው አርሰናል በዓመቱ መጨረሻ ተሳክቶለት ሻምፒዮን የሚሆን ከሆነ ኢታን ንዋኔሪም የፕሪሚየር ሊግ አሸናፊ ይባላል፣ ሜዳሊያ ይበረከትለታል። ይህም የሆነበትን ምክንያት እንንገራችሁ። የእንግሊዝ ፕሪሚየር ሊግ ሜዳሊያ ተሸላሚ ለመሆን 5 ጨዋታ ማድረግ የሚጠይቅ ሲሆን ንዋኔሪ 6 ጨዋታ ለአርሰናል ተጫውቷል። አሸናፊው ክለብ 40 ሜዳሊያዎች ይሰጡታል። ከዚህ ውስጥም ተጫዋቾች፣ አሰልጣኞችና የክለብ ኃላፊዎች ይከፋፈሉታል። ኢታን ንዋኔሪም ይሄን ዋንጫ የማግኘት ሙሉ መብት አለው ማለት ነው። ስለዚህ ተጫዋቹ በአርሰናል ቤት ፕሪሚየር ሊግ ሻምፒዮን የሚሆነው ከሆነ ስሙ ይካተታል። የአርሰናል የሻምፒዮን ዝርዝር ውስጥ ይካተታል ማለት ነው። 2021 ላይ አሁን ላይ የዓለማችን ምርጥ አጥቂ የሚባለው ዊሊያም ሳሊባ በኦሎምፒክ ማርሴ በውሰት ውል ተሰጥቶ ከዛም በማርሴ ቤት እጅግ አስደናቂ ውድድር ዓመትን ካሳለፈ በኋላ ወደ አርሰናል ሲመለስ አሁን የዓለማችን ምርጡ አጥቂ ሆኗል። 2026 ከ5 ዓመት በኋላ አርሰናል ልክ እንደ ዊሊያም ሳሊባ ይሆንላቸው ዘንድ ኢታን ንዋኔሪን ደግሞ አሁን ሰጥተዋል። ኢታን ንዋኔሪም በሮቤርቶ ዲዘርቢ እና በማርሴ ጥሩ ጊዜን ካሳለፈ ልክ እንደ ሳሊባ ምርጥ ይሆንልናል ብለው አምነው ነው። በማርሴም እንዲቆይ የተወሰነበት ምክንያት በብዙ ጥናት ነው። በነገራችን ላይ ታዲያ እንደ ድል ሆኖም እንግዲህ ከደረሰ ማርሴ ከአርሰናል ቀጣይ ጨዋታ የሚኖራቸው ከሆነ በአውሮፓ እግር ኳስ ማህበር በሻምፒዮንስ ሊግ በውሰት የተሰጠ ተጫዋች እናት ክለብን መግጠም አይችልም የሚል አንቀጽ የለም። ያለው ፕሪሚየር ሊግ ላይ ብቻ ነው። ስለዚህ አርሰናልን በተቃራኒ ሁላ ሊገጥም ይችላል። ዲዘርቢ አሁን ስለ ኢታን ንዋኔሪ ዝውውር የምንናገርበት ሰዓት አይደለም፣ ግን ኢታን ንዋኔሪን አውቀዋለሁ በጣም ምርጥ ተጫዋች ነው ብለው ምላሽ ሰጥተውበታል። አያክስ የዚንቼንኮ የውሰት ውል ውሰት ከሚሆን ለምን ቋሚ አይሆንልኝም በሚል ድርድር እየተደረገ ነው። ሁለቱ ወገኖች ማለትም አርሰናል እና እንደዚሁም አያክስ ከስምነት የሚደርሱ ከሆነ
በጥቂት ገንዘቦች ወይም በትንሽ ገንዘቦች ብቻ ዝውውር ወደ ቋሚነት እንዲቀየርላቸው ይፈልጋሉ ተብሏል። በዛው የዝውውር መረጃ እናክል ብለን ነው። ከአርሰናል ጋር በተያዘ በሲዝኑ ካደረጓቸው የእንግሊዝ ፕሪሚየር ሊግ ጨዋታዎች ካስተናገዷቸው ሙከራዎች ውስጥ 30 በመቶ ግብ ሊሆኑ የሚችሉ ሙከራ የተስተናገደው በአንድ ክለብ ነው። ይሄም አስቶን ቪላን ሲገጥሙ ነው። አስቶን ቪላ በደርሶ መልስ አርሰናል ላይ ግብ ሊሆኑ የሚችሉ ሙከራ ከተሞከሩትን 30 በመቶ ወስዷል። በዚህ ዓመት እንደ አስቶን ቪላ ለአርሰናል ፈታኝ የነበረ ቡድን አልነበረም ማለት ይቻላል። በእርግጥ ሁለተኛውን ጨዋታ ባሳማኝ ብቃት 4-1 በሆነ ውጤት ድል አድርጓል። በዛም ጨዋታ ላይ እንደሚታወቀው አስቶን ቪላ ፈትኖ ነበረ፣ ግን አርሰናል ሂሳብ አወራርዷል። ያ በቪላ ፓርክ ላይ የደረሰባቸውን ሽንፈት። ግን በዚህ ዓመት ቪላ በጣም አስቸጋሪው ቡድን ነበረ። ጋብርኤል ማርቲኔሊ በዘንድሮ የሻምፒዮንስ ሊግ በ5 ተከታታይ ጨዋታ ግብ ማስቆጠር ችሏል። በነገራችን ላይ 6ኛ ተከታታይ ጨዋታ ላይ እድል ከሰጡትና ግብ ካስቆጠረ የመጀመሪያው ብራዚላዊ ተጫዋች ሆነ። በአርሰናል መለያ 6 ተከታታይ ጨዋታ ግብ ያስቆጠረ። ይህ የሚሆን ከሆነ በውድድሩም ከተጫወታቸው ታላላቅ ብራዚላዊ ተጫዋቾች አንጻር ለሱ ትልቅ ታሪክ ነውና በኢንተሩ ጨዋታ እድል ይሰጡታል ወይ ያጫውታታል ወይ ግብስ ያስቆጥራል ወይ የሚለው ይጠበቃል። ይህን መረጃ ለእናንተ ስናደርስ የአርሰናልና ኢንተር ጨዋታ ገና ሰዓታቶች ይቀሩት ነበረ። ከጨዋታው በፊት የተከታተላችሁን ይህን ዜና ቀደመ ገመታችሁን፣ ከጨዋታው በኋላ ከተከታተላችሁ ደግሞ ስንት ለስንት እንዳለቀ ጻፉልን። ቃል ስፖርት ዩቲዩብ ቻናል በማለዳው የረቡዕ ጥንቅራችን ጥንቅቅ ያለ መረጃ ይዘን እንመጣለን። እናብቃ እዚህ ጋር።